አሳይሃለሁ ሳይሆን ወደ ማሳየቱ ግባ። አሳይሃለሁ ከሆነ ወደፊት ፊቸር ቴንስ ነው። ምንድነው ማየት የፈለግከው? ኦኬ ልቀጥልሽ። እግዚአብሔር ስንል ማንነትና ምንነት ያለው ነው። ማንነቱ ምንድነው? ምንነቱ ምንድነው የሚለውን ነገር መረዳት አለብን። ስለዚህ ሌክቸሬን ልቀጥል። አንተ ኢንተራፕት አታርግ። ስንት ደቂቃ ሰጥኛለህ? ቆይ አማርኛ ቤኮ አሰማማ አማርኛ ሬቲቭ እኔ በደንብ እንዳብራራው ከፈለክ ቆይ ምንድነው ያልኩህ? አንተም ከዛ እኔ ቁጭ ብዬ ካንተ ማራል በምንኛ የምንግባባው ወስጥ አንድ የሚተረጋ እሺ ለደም ማለት ምን ልስት መሰለህ? ቆይ እስቲ መጀመሪያ አዳምጥ። ረ ያለ ለአራተኛ ጊዜ ይደገምልህ። ስላሴን ከመጽሐፍ ቅዱስ አሳይ። ምንድነው እንደዚህ መዞር? ከሌለ የለም በል خلاص አተርክመን። ጥያቄያችን ስላሴ የሚለው አስተምሮ የመጽሐፍ ቅዱስ ክፍል ነው፣ መጽሐፍ ቅዱሳዊ ነው ስላልክ ከመጽሐፍ ቅዱስ ይሄን አስተምሮ አምጣ የተባልከው ካለ ከመጽሐፍ ቅዱስ እዚህ ክፍል ብለህ አስረዳ። ካልሆነ ግን አምላክህን ማስረዳት አልቻልክም ብለን ያው እንለያያለን ማለት ነው። ባይዘው እስካሁን የተከራከረው መጽሐፍ ቅዱስ ስላልሆነ ነው። እግዚአብሔር በመጽሐፍ ቅዱስ በሶስት አካል ተገልጧል። ማቴዎስ 28:19 ምን ተብሎ ተጽፏል? ኢየሱስም ቀረበና እንዲህ ብሎ ተናገራቸው ይልና 20 ላይ ምን ይላል? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ምን አድርጓቸው? ደቀ መዝሙር። እነኛ አብ ወልድ መንፈስ ቅዱስ የአካል ስም ነው። ስም ሲል ደግሞ መልቲፕል ስሞችን ጠርቶ ስም ሲንጉላርን የተጠቀመው። ያ ማለት ምን ማለት ነው? ስም ስልጣንን ያሳያል ማለት ነው። ስለዚህ አብ ወልድ መንፈስ ቅዱስ። ክርስቲያኖች እግዚአብሔርን ያወቁት በፕሮግሬሲቭ ሪቨሌሽን ፋይናሊ በማን ነው? በልጁ በኢየሱስ ክርስቶስ ነው። ኮምፕሊትሊ ኤክስፕሌንድ የተደረገው። ኦኬ ሌላ ደግሞ ሁለተኛ ቆሮንቶስ ምዕራፍ 13 ላይ ምን ይላል? ጳውሎስ የመጀመሪያውን እንመልከተውና ትቀጥላለሽ። ሊጨርሳ የመጀመሪያውን ጥቅስ የማቴዎስ ወንጌል ሁለት ጥቅስ አይደለም፣ መደጋገም አይደለም፣ እየፈታን አምጣ። ማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ መንፈስ ቅዱስ ስም ይላል። ስሞች የሚል ቋንቋ በአማርኛ ላይ ስሞች ይባላል። አዋ እነኚህ ስሞች የማናቸው ስም የሚለው ስሞች ይባላል። በብዛነት ስሞች ተብሎ ይጠራል። አብዥ ምሳሌ ከፊክስ አለ። በኢምራን በዛኪር በጃቢር ስሞች ነው የሚባለው፣ ስም ነው የሚባለው? ስሞች ነው እንጂ። ስለዚህ በኢምራን በጃቢር በእንትና ስሞች ብሎ ነው አንዱ ሰው የሚናገረው ስሞች እያለ ኦፍኮርስ ነው። ማስረጃ እሺ፣ ማስረጃ የአማርኛ ቋንቋ ላይ ማስረጃ ልስጥ። ስም ነው ያለው የአማርኛ ቋንቋ ላይ ስም አንድ ነው። የአብርሃም የዳዊት የይስሐቅ ስሞች አይባልም፣ በእነሱ ስም ነው የሚባለው። ስሞች ራሱ ጸያፍ ጊዜ አይባልም። እሺ ጊዜ ይሄ ነው። አሁን ምን ታደርጋለህ? በአማርኛ ወይም ደግሞ ከመጽሐፍ ቅዱስ ክፍል ተጠቅሶ ትምህርት ትእዛዝ የበዛበት ስለሆነ ኢንሻላህ ላስተምርና ትምህርት ስህተት አለበት። ሬድትምዬ ለማስተማር እኮ አልበቃም እንዴ መሰለህ? ስሞች ይባላል ያልከው አንተ ለመረዳት ብቁ ለመሆንና ለመማር ብቁ አንዴ ሰከንድ መጀመሪያ ለመማርና ለማስተማር እኮ ጆሮ ያስፈልጋል። ሁለተኛ እውቀት ያስፈልጋል። ካለ እውቀት ስታወራ ኮሜንት ራሱ እየሳቅብን ያለው አሁን መቸኮል ምናምን ረጋ በል አመጮህን ተወውና ምን ታደርጋለህ? ስሞች ይባላል ብለሃል። ስለዚህ ስሞች እንደሚባል ማስረጃ አምጣ። ስሞች አይባሉም እያልክ ነው? ስሞች አይባልም። በኢምራን በጃቢር በዛኪር ስም ነው የሚባለው እንጂ ስሞች አይባልም። ኦኬ ስለዚህ ስሞች ይባላል። ሶስት አካል ሰበሽ ኦኬ በአንተ ማሳብ ነው። ሶስት አካል ተጠቅሰው ስሞች የተባለበት ማስረጃ አቅርብልኝ። ለምን ስሞችን አቀርባሉ? ስም ተብሎ ነው። አሁን ወደዛ ላይ ነው። ማስረጃ ነው። ስም የተባለ የአንተ ሙግት ምንድን ነው? አብ ወልድ መንፈስ ቅዱስ ስሞች አልተባለ ስም የተባለ ነው ያልከው። ይሄ ደግሞ በጣም የሚያስቅና ሌም የሆነ አርጊመንት ነው። አንዲንግ ኢዝ ሌም ብራዘር ከትምህርት አንደርስታንዲንግ ሌም ማስረጃ መጀመሪያ ኦፌንሲቭ ሆነ ማለት አታውራ ሳይሆን አታወቅህም ያልክ ነው ያለው። እንደዚህ መንተባቱን ተውና ማስረጃ
እንዴ ለመስማት ለመዝግጁ አትሆንም? ቆይ ያው እየሰማሁ ነው እኮ በቃ ላስተምር ማስረጃ መጀመሪያ ማስረጃ ቅረው ታስተምራለህ። እዚህ እያስተማርኩ እኔ ላስተምር ትላለህ። ይህ ሁለት ከሆነ ባዮግራፍን በበልታ አለው ከሙስሊም በላይ አንተ የኔ ተማሪ በባዮግራፍ ሁልጊዜ አዳምጠናለኝ ሁልጊዜ ማለት ነው። 5 ዓመት የድሮ ጀምሮ ሪከርድ ከፈለክ እንዳላወጣ ከድሮ ጀምሮ እኔ ጋር አሁን እሱ ሳይሆን ልጨርስ። አዎ ሪርቲም አንተ ምን ታደርጋለህ? አብ ወልድ መንፈስ ቅዱስ ተብሎ ስሞች የገባበት ካለ ማስረጃ አቅርብልኝ። ለምን ስሞችን ስም ተብሎ ነው? አብ ወልድ መንፈስ ቅዱስ ስም ተብሎ ምን ተደርጓል? ተጠቅሷል። ስም ነው። የሶስቱ አካሎች ስም ተጠቅሶ ስም ተብሏል። ስለዚህ ይሄንን ነው ፕሮግሬሲቭ ሪቮሉሽን ነው። ክርስቲያኖች በፕሮግሬሲቭ ሪቮሉሽን ስለምናምነው ታሲት። ስለዚህ አሁን አንተ ጊዜ ስጠኝና ልጨርሰው። አሳየኝ ያልከኝ ከመጽሐፍ ቅዱስ አስተምሮተ ትሪኒቲ እንዳለ ስቴፕ ባይ ስቴፕ ላሳየ። ወይኔ በላቸው። ልቀጥል? ኦኬ አዳምጫ አንተ ደግሞ አዳምጥ። ያ በጣም ታዝኑኛላችሁም ታስቁኛላችሁ። ለምን ካልከኝ ቢላህ አለይኩም እኛ እየጠየቅን ያለው ምንድን ነው? አብ ወልድ መንፈስ ቅዱስ ስሞች አላለም፣ ስም ነው የተባለው። ስለዚህ አንድነታቸውን ያሳያል አለ። ማስረጃ የለም። በቃ ማስረጃ ሳይል ለምንድን ነው የሚያደርገው? ዝም ብሎ የመጣለትን ያወራል። ላስረዳችሁ ላስተምራችሁ እንደዛ በጨው አይደለም። ማነህ በጨው አይደለም። ማስረጃ ካለ ታቀርባለህ። ግን እንዳያችሁት ማቅረብ አልቻለም። ሲጀመር በአማርኛ ይሄን ነገር በደንብ ሪከርድ አድርገህ ዳግመህ የሰማው ይሻላል። ስዳገው በደንብ ይገባልሃል። እሺ አብ ወልድ መንፈስ ቅዱስ ስም ነው የሚባለው እንጂ ስሞች አይባልም። በኢምራን በጃቢር በጀማል ስም ነው የሚባለው እንጂ በኢምራን በጃቢር በጀማል ስሞች አይባልም። ስሞች ጸጋ ብዜት ነው። ይሄ መጀመሪያ አውቅ። መጽሐፍ ቅዱሳዊ ማስረጃ ደግሞ አለኝ። ዝም ብዬ እናንተ አላወራም። ሰው ማስረጃ ላቅርብልህ። ተመልከት። ዘዳግም ምዕራፍ 19 እንዲሁም ዘጸአት ምዕራፍ 23 እንደዚህ ይላል። ነገር ግን አለ ጠብቁ፣ ይህን ጠብቁ፣ የሌሎችን አማልክት ስም አትጥሩ። አማልክት ብዙዎች ናቸው አይደለ? አማልክት ምን አታድርጉ? ስም አትጥሩ። ስሞች አይባልም። ስሞች አይባልም። ስለዚህ ሌላ ጊዜ መተኛ ጋር ፖለቲካ ከመስራት በፊት ይሄን ነገር ረጋ ብለህ ለማጥናት ሞክር። ለምን ከስር ራሱ ክርስቲያኖች ይታዘባል። እንደው ቋንቋ እንኳን ባያውቅ እንደው መጽሐፍ እንኳን ባያነብ ተነሳበት ሰው ሲያወራ አንዴ ምክንያቱም ለመመሰለኝ የሚባል ነገር የለም። ኧረ ሰዓት ስጠኝ ምራን እኔ እንዳላወራ ስጨርስ ስለዚህ ኦፌንስ አታድርግ። መጽሐፍ ቅዱስን በትክክል እኔ እሺ የሚወት አድርግ። አንደኛ ሰው ሲያወራ አትቅበል። አላቋረጥኩም አይደል? ስለዚህ አንተም አታቋርጥ። አንደኛ በቃ መጥፎ ሲከብደው መጮህ ጀመረ። ተገቢ አይደለም ይሄ። ፕሊዝ እንደዛ አታድርግ። አሁንም የሚወት አድርገው እባክህ። ከዛ ታወራለህ። በጣም ኤክስትራ ወርድ አትጠቀም። ጀስት ስሞዛ አድርገው። እኔ ነኝ መርፌ አንተም ካለ ማስረጃ ስታወራ እያዳምጭሃለሁ። ሰው አንተ ዝም ብለህ አዳምጥ። ዝም ብለህ አዳምጥ። እነሱ ካለ ማስረጃ የሚያወራ ከባድ ነው። ስለዚህ አትቆጣ። ጃቢር ቲክ ቪዲዮ ልከፍትልህ መሰለኝ። ጃቢር ትልቁ ያልኩት አንደኛ። ሁለተኛ ደግሞ አብ ወልድ መንፈስ ቅዱስ የሚለው ስላሴን የማያሳይ ከሆነ በጣም ደስ ይለኛል። አንድ ጥቅስ አመጣልህና እሱ ላይ እናወራለን ማለት ነው። ጥቅሱ የሚገኘው ነው የሉቃስ ወንጌል ምዕራፍ 9 ላይ በእኔና በቃሌ የሚያፍር ሁሉ የሰው ልጅ አንደኛ የሰው ልጅ አለ በአባቱ፣ ሁለተኛ በቅዱሳን መላእክቱ ክብር አለ። ክብርም ሲመጣ ክብሮች አይልም፣ ክብር ነው የሚለው። ስለዚህ በአንተ ሀሳብ ከሄድን የሰው ልጅ አባትና መላእክቶች አምላክ ናቸው። ለምን ክብር ነው የሚለው፣ ክብሮች አይልም። ሲቀጥል ደግሞ በአንድ ቦታ ላይ የሰው ልጅ አባትና መላእክት አሉ። ይሄም ስላሴ ያሳይ ሊባል ነው። ታዲያ ቅሉ እንደው ከተባለ ስላሴ ማለት ሶስቱ አካል አምላክ ናቸው ነው። ለሱ ማስረጃ ማቅረብ አልቻልክም። ስለዚህ እባክህን አሁንም አምላክህን ከመጽሐፍ ቅዱስ ማሳየት ሞክር። አሁን ያመጣሁት አያስኬድም። አሁንም ቀጥል በቃ። ኦኬ ምንድን ነው ያልኩት? እግዚአብሔር ራሱን በማንነትና በምንነት ገልጧል። ሰዎች አምላካቸውን ያወቁት በማንነቱ በተገለጠው ማንነትና በምንነቱ ነው። ኦኬ እንዴት ነው በምንነቱና በማንነቱ ያወቅ ነው? ወይ ክርስቲያንስ የመጀመሪያው ለምሳሌ ፕሮግሬሲቭ ሪቮሉሽንስ በአዲስ ኪዳን መጣና ብሉይ ኪዳን ላይ እግዚአብሔር በብዝሃነት ነው የሚታወቀው እኛ እያለ ማለት ነው። ለምሳሌ ዘፍጥረት ምዕራፍ 1:28 ላይ ራሱን በብዝሃነት ኑ እንውረድ ሰውን በመልካችን እንደ ምሳሌያችን
ማብጂ ነው። እንፍጠር ብሎ ተናግሯል። እኔ ባጭሩ አዲስ ኪዳን ላይ ኮምፕሊት የሆነውን ነገር ላሳይ። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ ማቴዎስ 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችሁ ምን አድርጓችሁ አለ? ደቀ መዝሙር ያድርጓቸው አለ። አንድ ደቀ መዝሙር ማለት ተከታዮች አድርጓቸው። በምን አብ ማን ነው፣ ወልድ ማን ነው፣ መንፈስ ቅዱስ ማን ነው የሚለውን እያስተማራችሁ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 13:16 ጳውሎስ ምን አለ? የጌታ የኢየሱስ ክርስቶስ ጸጋ አለ ኢየሱስ ክርስቶስ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ብሎ በስነ ስርዓት አስቀምጧል ማለት ነው። ስንት ነገር እንጠራ እዚህ ጋር? 3 ኢየሱስ እግዚአብሔር እዚህ ጋር አብ ማለት ነው ኢንዲኬት የሚያደርገው ቀጥለና የመንፈስ ቅዱስ አለ። ይህንን ያዝን። ከብሉይ ኪዳን ትንቢተ ኢሳይያስ ምዕራፍ 48:12 ላይ ያዕቆብ እየጠራ እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛውና ኋለኛው ነኝ አለ። ተናጋሪው እኔ ነኝ ያለው አካል ማለት ነው፣ ያህዌ የተባለው አካል። ክርስቲያኖች የሆነ ጥቅስ ባዩ ቁጥር ስላሴን ለማስገባት ይታገላሉ። አሁን ኔሬቲቭ 3 ጥቅስ አነሳ ስላሴን ለማስገባት ማለት ነው። ዝም ብላችሁ ተመልከቱ ሶስቱን መሀል እንዴት ፍሮሽ እንደማደርግበት። ከመጨረሻው ልነሳ። ምን አለ? ጌታና መንፈሱ ልከውኛል አለ። የተናገረው ደግሞ ኢሳያስ ነው። ስለዚህ ኢሳያስ ወይም ደግሞ ኢየሱስ መንፈስ ቅዱስ ላከው፣ እንዲሁም ደግሞ አባት አለ ነው ያለው አይደለ? የሚያስቀው ነገር ምንድን ነው ካላችሁኝ፣ አንደኛ እየተናገረ ያለው ኢሳያስ ነው። ሁለተኛ ልከውኛል አይልም፣ ልኮኛል ነው የሚለው። ቡም ያው ተመልከቱ። ናው አለ አሁን አለ the Lord send off away ያለ አምላክ ልኮኛል። አያቸው ማን ልኮኛል? አምላክ ልኮኛል ነው የሚለው፣ ልከውኛል አይልም። በቃ ይሄን ያልኳቸው ስላሴን ለማስገባት አምላካቸውን ለመጨመር የማያደርጉት ጥረት የለም። ለምን? ቃል በቃል አብ ወልድ መንፈስ ቅዱስ የሚል ጥቅስ የላቸውም። የለም ወላሂ የለም። ቄሱ ፈልጓል፣ ሪቲም ሞከር፣ የለም። ግን አብ ወልድ መንፈስ ቅዱስ አምላክ ናቸው የሚል ጭራሹ ነው የለም። ስለዚህ እንደዚህ አይነት ጥቅስ እየፈለጉ ለመጨመር ይሞክራሉ፣ ግን አልተሳካላቸውም። እዚህ ጋር አንደኛ እየተናገረ ያለው ኢሳያስ ነው። ሁለተኛ አሁንንም እግዚአብሔር በመንፈሱ ልኮኛል እንጂ የሚለው እግዚአብሔርና መንፈሱ ልከውኛል አይልም። ሲቀጥል እየተናገረ ያለው ኢሳያስ እንደሆነ ማስረጃ ጂውሽ ኮሜንታሪ ማየት እንችላለን። ያው ትመለከቱን ብሎ ያስቀምጣል ጂውሽ ኮሜንታሪዎች። ሴር ደ ፕሮፌት አለ ነብዩ ምን አለ? ኤንድ ናው ደ ሎርድ ጋድ ሃዝ ሴንት ሚ አምላክ ልኮኛል አለ። ፓርት ባይ ደ ፕሮፌት። ያው የተናገረው ማለት ኢሳያስ ነው። በቃ ኸላስ አልተሳካለም። አንደኛ። ሁለተኛ ደግሞ እንፍጠር ብሏል። እንፍጠር ማለቱ ስላሴን ያሳያል አለ። ይህም ደግሞ አልተሳካም። ለምን? አምላክ እንፍጠር ብሎ ሲናገር የነበረው መጀመሪያ ለስላሴዎች ነው ካላችሁ ከአዲስ ኪዳን ማስረጃ አምጥታችሁ ስላሴዎች እንዳሆነ ማስረጃ አቅርቦ አልቻልክም። የለም። ታዲያ ለማን ያለው ካልን ለመላክ ነው። ጂሽ ኮሜንታሪ ማለት እንችላለን፣ መጽሐፈ ኩፋሌ ማለት እንችላለን። ኢቨን እነዚህ እንኳን ብንተው አንተ ይሄ ጥቅስ ስላሴን ማስረጃ እንደሆነ መሞገት አለብህ፣ ማስረጃ ማቅረብ አለብህ። አልቻለም። በቃ አልቻለም። ሶስተኛ ደግሞ ምንድን ነው ያነሳው? ሶስተኛ ደግሞ አብ ወልድ መንፈስ ቅዱስም በአንድ ቦታ ተገኝተዋል፣ በአንድ ቦታ አሉ አለ። በአንድ ቦታ መቀመጣቸው አምላክ የሚያደርጋቸው ከሆነ ኢየሱስ ምን አለ? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱ ክብር በቅዱሳን መላእክቱ አለ። አባት አለ፣ መልአክ አለ፣ ኢየሱስ አለ። ታዲያ ይሄ ለምን ስላሴ ያደርጋችሁት? ስላሴ እኮ ነው። አያቻ ስላሴን ለመክተት የማይሞክሩት ነገር የለም። እንደዛ ከሆነ እዚህ ጋር መላኮችም አምላክ ናቸው። ቡም ብያለሁ። መላኮችም አምላክ ናቸው። መላክ ታመልካለህ። ጨረስን። ታዲያ ስላሴ ከየት ነው የመጣው ካላችሁ ይሄን ቃል ልግባላችሁ። የመጣው ከጣዖት አምላኪያን ነው። ጣዖት አምላኪያን ነው ከመጽሐፍ ቅዱስ በፊት ከክርስትና በፊት ሲያመልኩ የነበሩት ክርስቲያኖች እንደሚሉት ክርስቲያኖች አንድ አምላክ አለ ብለው እነሱ ነበር የሚያመልኩት። አሁንም ደግሞ እንሪት የሚያደርጉ ያንን ነገር ብራዘር ገና እኮ ነው አንደኛ የከፈትከውን ማስረጃ ኖ በራሱ የለም ብለህ በማለት ነው እንዳይደል? ለምሳሌ ኢሳያስ ያልከውን ነገር ልክፈተው ልክፈትና እናንብብ። ተጭኖብህ እንዴ ሬትምዬ? ተጭኖብህ የሆነ የሚያስጨው ነገር አለ እንዴ ብራዘር? አለ ነው የሚያስጨው ከሌለ ዝም ኤምራን በስነ ስርዓት ነው ይከባል። አስጨርሰኛ አሉ። እኔ አጋንንት አይደለም ሳልጨርስ አቋረጥከኝ።
እኔ አጋንንት ወንድሜ አይደለም። ስለዚህ ያለ አጋንንት እንደዛ ከሆነማ በረጋ ማለት ነበርብህ። ግን እንደ ባህሪ ከሆነ ከቃይን በላይ እኮ ነው ያለብህ። በጣም ጭንቅ ያለው። ስለዚህ ረጋ ብለህ ማዳመጥ መቻል አለብህ። አዳምጥ ረጋ ብለህ ካልሆነ አይደለም የተወሰነ ሰዓት ሳልጨርስ ሰዓት አሁን የሚውት አድርግ ሰዓት አልቋል። ይሄ ልጅ መጥፎ ከበደ እንዴ? ከከበደ አትምጣ በቀኛ ቤት እንዴ መጽሐፉ ለምን የፈራህ እኮ አንተ ነህ። አላሰራም ያልከው እኮ አንተ ነህ። ማነህ አላሰራም ያልከው እኮ ማነው? አንተ ነህ። እኔ ሳወራ ይነሳብሃል። አሁንም ዝም በል ስ ሚውት አልኩህ። ሚውት ሰላሳ ዝም አስያስቡ ብያቸዋለሁ። በቃ ራሴን ማስረዳት አልቻሉም። መጽሐፋቸው ሲነካ ደግሞ ይነሳባቸዋል። ሱብሃንአላህ። እኔ በደቂቃ ሰዎች ቤቴ ድረስ መጥቶ በደቂቃ ሳወራ ገና አንድ መጽሐፍ ስጋት መጮህ ጀመረ። ለምን መጽሐፍ ቅዱሳዊ እንዳልሆነ ሁሉ ሲያባ። ስለዚህ እባክህን አስጨርሰኝ። የማታዳምጥ ከሆነ መናገር አልችልም። በቃ እናመሰግናለን። ታዳምጣለህ? ማስረጃ ገባ። ስድብ ገባ። ይሄን ያልኳቸው ወደ ስድብ ገባ። خلاص በቃ ይሄ እኔ ካሳዝኑኛል። ቢላህ አለይኩም ወገኖቼ አምላካችሁን ማስረዳት ካልቻላችሁ አትምጡ። በቃ እንዴ መታችሁ በኋላ እኛ አዳምጣችሁ እኛ ስናወራ ደግሞ የምትረበሹ ከሆነ ከባድ ነው። ታዘቡ እንግዲህ። እኔ እኮ አላቆረኩት አስጨርሼዋለሁ። ሲጨርስ በቃ አልኩት። ሰዓቱ ካለቀ በኋላ ገና 3 ጥቅስ ሳነሳ በቃ መጮህ ጀመረ። ሱብሃንአላህ። አሁንም ፕሊዝ እነዚህ 3 አካላት መጽሐፍ ቅዱሳዊ ነው የምትሉ ካላችሁ ግቡና በማስረጃ ሞግቱ። በማስረጃ ነው በማስረጃ አሁን 3ቱን ጥቅስ ወድቃቁ በማስረጃ ነው። ምሳሌ እንፍጠር አሉ መታወት። በቃ ልፍጠር ነው ያለው። ሲቀጥል ለመላክ ነው ያለው። ጨረስን። እንዲሁ አብ ወልድ መንፈስ ቅዱስ የሚለው ጥቅስ ጭማሪ እንደሆነ ኢቭን ደግሞ በአብ ወልድ መንፈስ ቅዱስ በአንድ ቦታ መቀመጣቸው አምላክ እንደሚያደርጋቸው መጣው አሳየው። ስለዚህ አሁንም ከስር ያላችሁ ወገኖች ካላችሁ መጽሐፍ ቅዱሳዊ ነው ስላሴ ብላችሁ የምታምኑ ግቡና አስረዱ እንላለን። አይ ቲንክ ማን ያለው እኔ እየታየኝ አይደለም። ጃቢር ሰላም አለይኩም። እስኪ አንዴ አውራ አንተ። ወአለይኩም አሰላም ወራህመቱላሂ። አይታይክም እንዴ ኢምራን? ምንም ነገር አይታየኝም። እኔ አንተ በትንሹ ላይ ነው ያለው። ምን ኔትወርክ ነው ወይስ ሪፖርት ነው? ኔትወርክ ኢቨን ትልቅ ራሱ ትልቅ ለማድረግ አልቻልኩም። እስኪ አንዴ አውራቸውና ኔትወርክ ፊክስ ስላደረግን። እሺ